ውድ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እንግዲህ ሰኢድ ሱመያን ሲፈልግ ሱመያ የመን ገብታለች ማለት ነው። የመን ላይ ቁጭ ብላ ቪዲዮ እየሰራችላችሁ ነው። ትናንትና ማታ ሰኢድ ፍለጋውን ቀጥሎ ነበር። ቶሎ ይቅርታ ብሎ ለምኗት ነበረ። በዛሬው ዕለት እሷ ደግሞ ቪዲዮ መልስ ሰራች ማለት ነው። እንጃ ከባድ ነው ግን እንኳን ልጅ ይዘሽ ቀርቶ እኛም ባዶ እጃችንን መስራት ይከብዳል። አሁንስ ከፍተዋል ሰዎቹ ራሱ እናቴ እኔ እንጃ ይሻለኛል ብለሽ እንደሆነ እንጂ በጣም ከፍተዋል። ያው አንቺ ቀን ሰርተሽ ማታ ስለምትገቢ ልጆችሽን የሆነ ቦታ አስቀምጠሽ እንጂ ኧረ እነዚህ ጋማ መስራት እኔ እንጃ በጣም ነው የሚከብደው። ለማንኛውም ሰኢድ እንደዚህ እየለመነሽ ይቅርታ አድርጊልኝ፣ አብረን እንኖር፣ ልጆችን ላሳድግ፣ ልጆችን አፍቀውኛል እያለ መሄድሽን ቢያውቅ ኑሮ ያው ይጠብቅሽ ነበር አየር መንገድ ማለት ነው። ቀድመሽ ብትሰሪ ዶሮ ቪዲዮ ልጆችሽን ጥለሽ ልጆችሽን ይዘሽ ግን እንደዚህ በረሃ መንከራተት፣ አሁን ደግሞ ከብርድ ሄደው ወደ ሙቀት ከብርድ ወደ ሙቀት ጥሩ አይደለም ብዬ ነው የማስበው። ማለት በጣም ከባድ ነው። አሁን በጣም ከብዷል። ሙቀቱም ሁሉም ሰዎቹ ለሁሉም ነገር ከፍቷል ወይ እና በጣም ነው ከፍቷል። ሁሉ ነገር ግራ የገባው ነገር ሆኗል። እና ለማንኛውም እንግዲህ አንቺ ተተመቸሽ ሰኢድም ይቅርታ አድርግልኝ እያለሽ እየለመነሽ ነበር። በጣም ነበር ሲለምንሽ የነበረው። ግን አንቺ ያው እምቢ ብለሻል። ምንም ማድረግ አይቻልም። ሄደሻል ጓዝሽን ጠቅልለሽ ማለት ነው። የመን ገብታለች ሱመያ። በሰላም ይቀበልሽ ሀገሩ። ያው 2 ወር ሆነሽ ታይ ወደ ኢትዮጵያ ተገባሽ። አንዳንዴ አይቶም እንትን ማለት ጥሩ ነው። ያላዩትን ሀገር አይናፍቅም። ለነገሩ ይሻላል መሰል ወደዛ እና በጣም ከባድ ነው የሆነው። ሱመያዬ ልጆችሽን እንግዲህ እግዚአብሔር ይጠብቅልሽ። ሰኢድ ከሰረ ማለት ነው። ትናንትና ቪዲዮ ሰርቶት እንግዲህ በኋላ አልፈልግሽም ብሎሻል። ስምሽንም አላነሳም። አዩን ፍታት አልሽኝ፣ አዩን ፈታታለሁኝ፣ ከአንቺ ጋር መኖር ነው የምፈልገው ብሎሽ ነበር። ግን አንቺ ያው ሄደሻል። ሄለን ነው ስሊፕ ሄለን ስሊፕ እና ከባድ ነው። ለዚች ያለብዶ ሰኢድ እንግዲህ ሲለምንሽ ትናንትና አንቺ ዛሬ ጥለሽዋሽ ማለት ነው። ሰኢድ ሲለምንሽ ምነው ቪዲዮውን ቆይተሽ ብታይ ኖሮ ወይ የሆነ ነገር ሊፈጠር ነበር ወይ ተስማሙ ነበረ። ለልጆችሽ ስትይ ይቅርታ አድርገሽለት እሱ ጋር አብረሽ መኖር ትችይ ነበር ማለት ነው። ከእሱ ጋር አብረሽ መኖር ትችይ ነበር። ግን አንቺ ቸኮልሽ። ወይ በጣም ነው የሚያሳዝነው። እንግዲህ ምን ይደረግ። ከጨከሽ ብለዋል የሀገሬ ሰው። ከጨከንሽ ምን ይደረግ። ከጨከንሽ ምን ይደረግ። እና ለማንኛውም እግዚአብሔር ከአንቺ ጋር ይሁን እንጂ ከባድ ነው። በዚች
ልጆች ይዞ መንከራተት። ልጆችሽን አባት እያላቸው ምንም ቢሆን እኮ ጨክኖ አይጨክንባቸውም ልጆቹ ናቸው። እንደዚህ ከምታንከራተች እንደዚህ እየለመነች ነው መሄድሽን አውቆ ይሆን እንዴ? እንደዚህ እያለቀሰ ሲለምንሽ አሁን አንቺ እዛ ሄደሻል ማለት ነው። ይቅርታ አድርጊልኝ፣ የፈለግሽውን አረጋለሁ፣ የፈለግሽውን በድሌሻለሁ፣ ቀጥተሽኛል፣ ቅጣቴን ተቀብያለሁ ሲልሽ አልሰማሽውም። ሄደ በቃ እሱ አንቺም ሄድሽ እሱም በቃ ከአሁን በኋላ አልለምንሽም፣ ካዩ ጋር ኑሮዬን እኖራለሁ እምቢ ታልሽኝ ብሎሻል። እንግዲህ ደግሞ ዛሬ የሚሰራውን ቪዲዮ አናውቅም። ስለ እዛም ስለ እነሱ አልተለፍላለች። አንሰላም ቪዲዮ ተንግዲህ በኋላ አልፈልግም። ከሰው ቤት ተቀጥሌ ነው መስራት የምፈልገው። ልጆችሽ ይዘሽ ግን ይቻላል እንዴ? ለነገሩ አንቺ ጀግና ነሽ እኮ ጎበዝ ነሽ። ማለት ኢትዮጵያ ተቀጥሎ ከመስራት ይሻላል። ያው ሰዎቹ ክፉ ባይሆኑ ኑሮ ብለን እናስብ ነበር፣ ግን ክፉ ሆነዋል። አሁን ወይ ክፉ ሆነዋል እንጂ እንደ በፊቱ ቢሆን ኑሮ ሰርቶ መለወጥ ይቻል ነበር። አሁን ግን ከጊዜው ጋር እነሱም ተቀይለዋል። እውነቴን ነው የምላቸው። ምን አለበት ሀገራችን ቢያልፍለት? እኛ ሀገራችን ሰርተን መብላት ብንችል፣ ሀገራችን ሰላም ቢሆኑ ወጥተን ገብተን በሰላም ብንገባ ብንወጣ፣ ሀገራችን እኮ አየሯ ጥሩ፣ ሁለመናዋ ጥሩ። ይሄ አንዳንዴ እንደው ገንዘብ ብለን ነው እንጂ ባንሰደድ። እኔ ሁልጊዜ ነው የምለው፣ እኔ በጣም ነው ሀገሬን የምወደው ማለት ነው። እኔ እንደ ኢትዮጵያ የምወደው የለኝም። ስለዚህ ያለን እንኳን አንዳንዶቻችን ወደ ስደት ባንመርጥ ማለት ነው። እንደኔ ያለው ካልታታ ይንከራተት እንጂ አሁን አንቺ ምን አንከራተተሽ? እንደዚህ ሰይድ እየለመነሽ ልጆቼን አሳይኝ እያለሽ የመመንከራተቱ ሁለት ልጅ ከባድ፣ ሁለት ልጅ ይዞ መንከራተት። ይሄ ቪዲዮውን ብታይ ኖሮ እባክሽ ሀሳብሽን ትቀይሪ ነበረ። ለምኖሽ እየለመነሽ እንደዚህ ለምኖሽ መሄድ የለብሽም ነበር ብዬ ነው የማስበው። እና ያው አንቺ እንደፈለግሽ ነው የሚሆነው። የሰው ልጅ ፍላጎቱ ነው እንጂ እንደዚህ እሱም እንትን የሚል ነገር ያለ አይመስለኝም ነበረ። በቃ አገባ አይደል አገባ፣ ይቅርታ ብሎሻል። ይቅርታሽን አድርገሽ በቃ ልጆችሽን ይዘሽ ከሱ ጋር እንኳን መኖር ባትቼ የሆነ ለልጆቹ እየረዳ ልጆቹን እንትን እያለ ቤት ተከራይቶልሽ ራሱ ኢትዮጵያ ውስጥ መኖር ትቼ ነበር። ምን ይኖራል እኮ ኢትዮጵያ ውስጥ ገንዘብ ላለው ሰው ይኖራል። ገንዘብ ለሌለው እንደኔ ላለ ነው እንጂ ይኖራል። ሳይበላ ይታደርም። ቀምሰን ቀማምሰን ነው የምናድረው። ስለዚህ ትክክል ነሽ ብዬ አላስብም ነበረ። እንግዲህ ጨክነሻል። ምን ላደርግ ብላለች እንትላ ተጨከንሽ። መጨከን አያስፈልግም ነበር። ለማንኛውም እንግዲህ በሰላም ይገባልሽ፣ በሰላም በፍቅር ጥሩ ሀገር ይሆንልሽ። ሌላ ምንም አልልም። ልጆችሽን ያሳድግልሽ። ልጆችሽን አሳድገሽ ለወግ ለማድረግ አብቅተሽ ሀገራቸው ገብተው ትምህርታቸው ለነገሩ መኖሪያ ፈቃድ ካላቸው እዚህም መማር ይችላሉ። አረብኛ ተምረው እንግዲህ አረብያ አስተማሪ ይሆናሉ። ኢትዮጵያ ገብተው ማለት ነው። ሰይድማ በስመ አብ እና ትናንትና ግን አሳዘነኝ። እንዲህ እያለቀሰ እየለመነሽ አሁን ጨከነሽ ጥለሽው ታያለሽ። ሱመያ ግን ግፍ ነው። እና ለማንኛውም ሰይድን አስለቅሰሽ የመን ገባች። ዛሬ ማታ ደግሞ ምን መልስ እንደሚሰጥ እንጠብቃለን። ሰይድ እንደዚህ እየለመነሽ ታሁን በኋላ ስምሽንም አላነሳም። ካዩ ጋር በቃ ኑሮዬን እመሰርታለሁ፣
አዩን ተው ብትይኝ እንኳን እተዋለሁ ብሎሽ ነበረ። አንቺ ግን አልሰማሽውም ማለት ነው። አዩን ተው ታልሽኝ እኔ ከእሷ ጋር ምንም በአንድ ቀን ነው ግንኙነቴን የማቋርጠው። ፈተንኳት ግን ምንም የምኮን አይደለችም። ስለዚህ አዩን ተው ታልሽኝ ቪዲዮውን ተወደዳችሁ ላይክ